ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ኢራን በኩዌት የታሰሩ ዜጎቿን በተመለከተ የአጸፋ እርምጃ የመውሰድ መብት እንዳላት አስታወቀች። በፋርስ ባህረ ሰላጤ አቅራቢያ 4 ኢራናውያን በኩዌት የጸጥታ ኃይሎች መታሰራቸውን ተከትሎ የኢራን የውጭ ጉዳይ ሚኒስትር ሀገራቸውን ተመጣጣኝ ምላሽ የመስጠት መብት እንዳላት አስታውቃለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት መግለጫ ኩዌት በህገወጥ መንገድ በኢራን የባህር ላይ ጥቃት መፈጸሟንና ዜጎቿን ማሰሯን ገልጸው የታሰሩ ግለሰቦች በአስቸኳይ እንዲፈቱ ጠይቀዋል። በሌላ በኩል የኩዌት የሀገር ውስጥ ጉዳይ ሚኒስትር በበኩሉ በባህር በኩል ወደ ሀገር ውስጥ ለመግባት ሲሞክሩ የተያዙ 4 ግለሰቦች የኢራን አብዮታዊ ዘብ አባላት መሆናቸውን እንዳመኑ ይፋ አድርጓል። ይህንን ድርጊት ተከትሎ ዮርዳኖስ የኩዌትን ሉዓላዊነት የሚጋፋ ተግባር ነው ስትል ድርጊቱን ያወገዘች ሲሆን ለኩዌት ያላትን ሙሉ ድጋፍ ገልጻለች። ኢራን ግን ግለሰቦቹ ከአብዮታዊ ዘብ ጋር ግንኙነት ያላቸው መባሉን አስተባብላለች። ሩሲያ ሳርማት የተሰኘው የኒውክሌር አረር የሚሸከም አህጉር አቋራጭ የባላስቲክ ሚሳኤል ሙከራ አደረገች። ፕሬዚዳንት ቭላዲሚር ፑቲን በወቅቱ እንዳሉት ሩሲያ በዓለማችን እጅግ ኃይለኛ የተባለውን አህጉር አቋራጭ ባላስቲክ ሚሳኤል ሙከራ በስኬት አካሄዳለች። ሩሲያ ይህንን አዲስ የጦር መሳሪያ ያበለጸገችው አሜሪካ ከዓመታት በፊት ከሚሳኤል መከላከያ ስምምነት መውጣቷን ተከትሎ ለደህንነቷ ስጋት በመፍጠሩ መሆኑን ገልጿል። ሚሳኤሉ እስከ 35000 ኪሎ ሜትር የመጓዝ አቅም ያለው ሲሆን ማንኛውም የጸረ ሚሳኤል መከላከያ ዘዴ ጥሶ ማለፍ እንደሚችል መገለጹን አልጀዚራ ዘግቧል። ከሳርማት በተጨማሪ የአቫንጋርድ የተሰኘው ከድምጽ በፍጥነት በ27 እጥፍ የሚፈጥን ሚሳኤልና ኦፕሬሽኒክ የተባሉ ዘመናዊ መሳሪያዎች ወደ ስራ መግባታቸውን ፕሬዝዳንቱ አስታውቀዋል። እነዚህም እርምጃዎች የዓለምን የኃይል ሚዛን ለመጠበቅና የሩሲያን ስትራቴጂካዊ ደህንነት ለማረጋገጥ ያለሙ መሆናቸውን አመልክቷል። የአውሮፓ ህብረት በሩሲያ ባለስልጣናት ላይ አዲስ ማዕቀብ አሳለፈ። በዩክሬን ህጻናት በማፈናቀልና በማገት ወንጀል ተሳታፊ ናቸው የተባሉ 16 የሩሲያ ባለስልጣናትና 7 የስልጠና ተቋማት ላይ የአውሮፓ ህብረት አዲስ ማዕቀብ ጥሏል። ተከሳሾቹ ህጻናቱ ማንነታቸውን እንዳይቀይሩ ለሩሲያ በጉዲፈቻ እንዲሰጡና በወታደራዊ እንቅስቃሴ ውስጥ እንዲሳተፉ በማድረግ ተወንጅለዋል። ከ2 ዓመታት በፊት ጦርነቱ ከተቀሰቀሰ ጀምሮ ከ20,000 በላይ ህጻናት በህገወጥ መንገድ ወደ ሩሲያ መወሰዳቸው የተገለጸ ሲሆን አሁን ላይ በማዕቀብ የተመቱ አካላት ቁጥር ከ130 በላይ ደርሰዋል። በሌላ በኩል ጦርነቱ ከ1539ኛ ቀኑ ላይ በደረሰበት በዚህ ወቅት የተኩስ አቁም ስምምነቱ በማብቃቱ ሩሲያ በዩክሬን መዲና ኪየቭ ላይ የድሮን ጥቃቶች በመፈጸም ወታደራዊ እርምጃውን አጠናክራ ቀጥላለች። በትግራይ ክልል ስልጣን ለመቆጣጠር የሚያደርገውን ጥረት በመቃወም የሽግግር መንግስት እንዲመሰረት ተጠየቀ። ልሳይ ወያነ ትግራይ ህዝባዊ ወያነ ሓርነት ትግራይ ህወሓት የትግራይ ክልል ምክር ቤትን ደግሞ ለማቋቋምና የክልሉ መንግስት ስልጣን መልሶ ለመያዝ እያደረገ ያለውን ጥረት በመቃወም ክልሉን እየተባባሰ ከመጣው ፖለቲካዊ ቀውስ ሊያወጣ የሚችል አካታች የሽግግር መንግስት እንዲመሰረት ጠየቀ። ፓርቲው ግንቦት 3 ቀን 2018 ዓ.ም ባወጣው መግለጫ የታገደውን መንግስት ወደ ነበረበት መመለስ በሚል መሪ ቃል በህወሓት የተካሄዱ ስብሰባዎችና መድረኮችን ከእውነታ ከህጋዊነትና ከስነ ምግባር ጋር የተለያዩ የቲያትር ትርኢቶች ሲል ገልጿቸዋል። የትግራይ ፕሬዝዳንት ቢሮ የፕሬስ ሴክሬታሪያል ኃላፊ ዶክተር ገብሩ ካህሳይ በቁጥጥር ስር ዋሉ። በትግራይ ክልል ጊዜያዊ አስተዳደር የፕሬዝዳንት ቢሮ የፕሬስ ሴክሬታሪያት ኃላፊ የሆኑት ዶክተር ገብሩ ካህሳይ ምሽት በጸጥታ ኃይሎች መወሰዳቸው ተረጋግጧል። ዶክተር ገብሩ ካህሳይ በቁጥጥር ስር የዋሉት በመቀሌ ከተማ ልዩ ስሙ ዲያስፖራ ተብሎ በሚጠራው አካባቢ ከሚገኘው መኖሪያ ቤታቸው ሲሆን ድርጊቱ የተፈጸመው ከጥቂት ደቂቃዎች በፊት በጸጥታ ኃይሎች መሆኑ ተገልጿል። ዶክተር ገብሩ በተለያዩ ከፍተኛ የኃላፊነት ቦታዎች ላይ ክልሉን ሲያገለግሉ የቆዩ ሲሆን ከእነዚህም መካከል የመቀሌ ኤፍኤም ስራ አስኪያጅ፣ የትግራይ ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ፣ በአሁኑ ወቅት ደግሞ የፕሬዝዳንት ቢሮ ፕሬስ ሴክሬታሪያት ኃላፊ በመሆን በማገልገል ላይ ነበሩ። እስካሁን ድረስ በቁጥጥር ስር የዋሉበት ይፋዊ ምክንያት ከሚመለከተው አካል አልተገለጸም። ሆኖም ግን ለጉዳዩ ቅርበት ያላቸው ምንጮች እንደሚጠቁሙት ዶክተር ገብሩ የታሰሩት በጊዜያዊ አስተዳደሩ ፕሬዝዳንት የማህበራዊ ሚዲያ ገጽ ላይ በተሰራጨውና ህወሓትን በሚፈነቅለው ጽሑፍ ሳቢያ ሊሆን እንደሚችል ግምቶች አሉ። በትግራይ ክልል ባለው የፖለቲካ አለመረጋጋትና በህወሓትና በጊዜያዊ አስተዳደሩ መካከል ያለውን ፍጥጫ በተጠናከረበት በዚህ ወቅት የጊዜያዊ አስተዳደሩ ፕሬዝዳንትና ከፍተኛ የጦር መሪ የሆኑት ሌተናንት ጀነራል ታደሰ ወረደ የቁም እስረኛ መዳረጋቸው እየተነገረ ነው። በትግራይ ጉዳዮች ላይ ተከታታይ መረጃዎችን በማቅረብ የሚታወቀው ሚኪ ትግራይ በሚል ስም የሚንቀሳቀሰው የማህበራዊ ሚዲያ ገጽ እንደዘገበው የጀነራሉ የቅርብ ጠባቂዎችና አጃቢዎች በሙሉ እንዲቀየሩ ተደርጓል። እንደ መረጃው ገለጻው ጀነራል ታደሰ ወረደ በአሁኑ ወቅት ምንም አይነት እንቅስቃሴ እንዳያደርጉ በትግራይ የታጠቁ ኃይሎች በጥብቅ ቁጥጥር ስር ውለዋል።
ባለፉት ሳምንታት ጄኔራሉ ከህዝብ እይታ ርቀው መቆየታቸውን በብዙዎች ዘንድ ጥርጣሬ ፈጥሮ የነበረ ሲሆን አሁን የወጣው መረጃ ደግሞ ለሳምንታት የት እንዳሉ ሳይታወቅ የቆየበትን ሚስጥር ይፋ የሚያደርግ ሆኗል። ሰሞኑን ህወሓት የጊዜያዊ አስተዳደሩ የስልጣን መዋቅር እንደሚያውቅና ቢሮዎችን ለመረከብ የሚያደርገውን እንቅስቃሴ የጄኔራሉ ሁኔታ ይበልጥ ውስብስብ አድርጎታል። ሌተናል ጄኔራል ታደሰ ወረደ በፕሪቶሪያ የሰላም ስምምነት አፈጻጸም ላይ ቁልፍ ሚና ከነበራቸው መሪዎች አንዱ መሆናቸው ይታወሳል። ሆኖም በክልሉ በነገሰው የስልጣን ሽኩቻ ሳቢያ የቀድሞ የትግል አጋሮቻቸው በሆኑት የትግራይ ኃይሎች እንዲህ ያለ ጥብቅ ክትትልና የቁም እስር ተጥሎባቸዋል መባሉ በትግራይ ፖለቲካ ላይ አዲስ ድንጋጤ ፈጥሯል። ይህ እርምጃ በክልሉ ያለውን የጸጥታ ሁኔታ፣ የሰላም ሂደቱን ወደ የትኛው አቅጣጫ ሊወስድ እንደሚችል ከፍተኛ ስጋት አንግሷል። እስካሁን ከትግራይ ጊዜያዊ አስተዳደርም ሆነ ከህወሓት በኩል ስለ ጄኔራሉ ሁኔታ በይፋ የተሰጠ መግለጫ የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በሳውዲ አረቢያ የሞት ፍርድ የተፈረደባቸው ወገኖችን በማስመልከት ጥሪ አስተላለፉ። የኢትዮጵያ መንግስት ከሳውዲ ባለስልጣናት ጋር በከፍተኛ ደረጃ ተነጋግሮ የሞት ፍርዱን እንዲነሳና ወገኖቻቸው ወደ ሀገራቸው እንዲመለሱ ልዩ ትኩረት እንዲሰጥም አሳስበዋል። የኢራን ተደራዳሪ አሜሪካ የግዴታ ባለ 14 ነጥቡን የሰላም እቅድ መቀበል እንዳለባት ገለጹ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተደረገውን ተኩስ አቁም ወደ መፍረስ እየተቃረበ መሆኑ መግለጻቸውን ተከትሎ የኢራን ዋና ተደራዳሪ መልስ ሰጥተዋል። የኢራን ፓርላማ አፈጉባኤ የሆኑት ሞሐመድ ጋሊባፍ በኤክስ ገጻቸው ላይ ባሰፈሩት መልእክት አሜሪካ ከ2 ወራት በላይ የዘለቀውን ግጭት ለማስቆም ከፈለገች የኢራንን መብቶች ማክበር አለባት፣ ምክንያቱም ባለፈው ወር የተደረገው ድርድር በሙሉ አልተሳካም ብለዋል። ጨምረውም ኢራን ያቀረበችውን ባለ 14 ነጥብ የሰላም ሀሳብ ከመቀበል ውጭ ሌላ አማራጭ የለም፣ ሌላ ማንኛውንም አካሄድ የተሟላ ስለማይሆን እንደ ከዚህ ቀደሙ ከመክሸፉ ውጭ የሚያመጣው ነገር የለም በማለት ገልጸዋል። አሜሪካውያን እግራቸውን ባስረዘሙ ቁጥር አሜሪካውያን ግብር ከፋዮች ለተጨማሪ ወጪ የሚዳረጉ መሆኑን አስረድተዋል። ይህ በእንዲህ እንዳለ የአሜሪካ ፕሬዝዳንት ትራምፕ የኢራንን ባለ 14 ነጥብ የሰላም እቅድ ፈጽሞ ተቀባይነት የሌለው ነው ማለታቸው ይታወሳል። በደቡብ አፍሪካ አንድ ኢትዮጵያ ማንነታቸው ባልታወቀ ታጣቂዎች ተገደሉ። በደቡብ አፍሪካ ውስጥ ከቅርብ ጊዜ ወዲህ በተከታታይ በኢትዮጵያ ላይ ያነጣጠረ ግድያ እየተከናወነ መሆኑ መዘገባችን ይታወሳል። በተለይም ይህ ግድያ የሚፈጸምባቸው ሱቅ ከፍተው ኑሮን ለማሸነፍ የሚሰሩት ላይ መሆኑን ጉዳዩ አነጋጋሪ አድርጎታል። አሁንም ድርጊቱ የተፈጸመው የሱቅ ባለቤት በሆኑ ኢትዮጵያ ላይ ነው። ዴይሊ ሰን የተሰኘው ጋዜጣ እንደዘገበው ይህ ግድያ የተፈጸመው በኖርዝ ዌስት ሌዲጂ ውስጥ ሲሆን ማንነታቸው ያልታወቁ ታጣቂዎች ሱቅ ውስጥ እያለ ጥይት ተኩሰውበት ሄደዋል። የኖርዝ ዌስት ፖሊስ ቃል አቀባይ ካፒቴን ማጃንግ ስካልኪ ለጋዜጣው ሲናገሩ እሁድ ምሽት ላይ የተኩስ ድምጽ መስማቱን ተከትሎ በደረሰ ጥቆማ መሰረት ስንሄድ አንድ ኢትዮጵያዊ ወድቆ አግኝተናል። በሽጉጥ ደረቱ ላይ በመመታቱ ያገኘነው ሕይወቱ አልፎ ነው ብለዋል። ጨምረውም 2 የአፍሪካ ዜግነት ያላቸው ሰዎች ወደ ሱቁ ውስጥ ተጠቃሚ መስለው ገብተው ግድያውን ፈጽመው መሄዳቸውን የሚገልጽ መረጃ ደርሶናል ያሉ ሲሆን ሟቹ ዕድሜው 49 እንደሆነ ጠቅሰው ስሙም አልተገለጸም። ታጣቂዎቹ ምንም አይነት ንብረት አለመዝረፋቸውን ያስታወቁ ቃል አቀባዩ ከድርጊቱ ጋር በተያያዘ መረጃ ያለው ሰው ጥቆማ እንዲሰጣቸውም ጥሪ አቅርበዋል።